የምላችሁ ውዶቼ ገንዘብ የስራህን ይስጥ ገንዘብ የስራህን ይስጥ ውዶቼ ሀቢባ ጉቺ ጆከር ሶስቱ የማይግባቡ ሰዎች ናቸው ሶስቱ የማይግባቡ ሰዎች ናቸው ዛሬ ከዲቦራ ቤት በነበረው ፊልማ ግን ቁጭ ብለው ኩይናቸውን እየሰበሰቡ ነበር ማለት ነው ከብሬ ነው የምነግራችሁ አንግባባም ሲሉ የነበሩ ሰዎች ማለት ነው ገንዘብ የስራህን ይስጥ ከምሬ ነው የምነግራችሁ እኔ ግን እዚህ ላይ ምን እንደተማርኩ ታውቃላችሁ ሁላቸውም ለጥቅማቸው ሲሉ ነው ፋይት የሚገጥሙ ማለት ነው ሁላቸው ለጥቅማቸው ሲሉ ፋይት ይገጥማሉ እንጂ በትክክል ተጣልተው አይጠላሉ ማለት ነው ለምን ካላችሁ እንግዲህ ዛሬ ከዲቦራ ቤት በነበረው እንትን የጌም ጨዋታ መሰለኝ የኩዊን ጨዋታ ሁለቱ ሶስቱ የማይግባቡ ሰዎች ቁጭ ብለው ማን ያሸንፍ እየተባባሉ እንትን ይያሉ ነበር እና ለማንኛውም ግን ምን እንደታዘብኩ ታውቃላችሁ እዛ ላይ ምን እንደታዘብኩ ታውቃላችሁ በቃ ብር ነው እንጂ የሚያጣላቸው ተጣልተው አይጣሉ ገባችሁ ተጣልተው አይጣሉም ለምን አይኖ ሀቢባን የማይደግፍበት አለ ጆከር ደግሞ ሀቢባ ደግሞ ጆከርን በደንብ ነው በጣም ነው እንትን የምትጠላው ማለት ነው ጉቺም እንደዛው ለገንዘብ ብለው ግን አንተ ትብስ እኔ ልብስ ተባብለው ቁጭ ብለው እየተቀጣቀጡ ነበር ለማንኛውም ውዶቼ ማሮቼ ፍቅሮቼ ከዚህ ላይ የተረዳሁት ነገር ምን እንደሆነ ታውቃላችሁ በሐሳብ ቡጢ ይገጥማሉ በትክክል ግን ተጣልተው አይጣሉ አያችሁ በሐሳብ ቡጢ ይገጥማሉ እኛ ያንዱ ቲፎዞ እንሆናለን እነሱ ግን ዛሬ ዶላር ስላገኙ ወይም 500 ሺህ ብር በኢትዮጵያ ሊያገኙ ስለሆነ ቁጭ ብለው ማለት ነው እንትን ይያሉ ነበር ማን እንዳሸነፈ ግን መጨረሻውን አላየው ሙዶቼ ማለት ነው እና ምን ልላችሁ ፈልጌ መሰላችሁ ሀቢባ እንትን ተሸንፋ እንደወረደች አቃለው ከዚህ ላይ ግን ምን እንደገባይ ታቃላችሁ ማንኛውም ሰው ለራሱ ለኪሱ ብሎ ነው እንጂ ከማንም ጋር ጥላቻ እንደሌለበት ነው የተረዳሁት ገባችሁ ማንኛውም ሰው ለራሱ ጥቅሙን ለማስከበር ሲል እንጂ ማንም ለማንም ጥላቻ እንደሌለው ከዛ ላይ አረጋግጫለው ማለት ነው እህቶቼ ለማንኛውም አንዳንዴ ምን አለ መሰላችሁ እኛ ያንዱ ቲፎዞ ሁነን ምንጣለው ልንጋደል ምንቀርበው ከዚህ ላይ መማር አለብን ገባችሁ ከዚህ ላይ በጣም ትልቅ ትምህርት መውሰድ አለብን ምክንያቱም እነሱ ለኛ ተጣላን ይሉናል ማለት ነው እኛ ደግሞ ያንዱ ቲፎዞ ለአንዲ ቲፎዞ እንሆናለን እነሱ ግን መልሰው አንድ ናቸው ከምሬ ነው ነገራችሁ አንድ ናቸው እዚህ ላይ ግን እኛ ምንድነው የምንሆነው ጠላት እናፈራለን አስባችሁታል ጠላት እናፈራለን እና ለማንኛውም እንግዲህ ሀቢባ ጆከር እንደዚሁም ደግሞ ሁሉም ተፋልመው ነበር መጨረሻ ማን እንዳሸነፈ እውነት ለመናገር አላየውም ግን የጆከር በጣም ብዙ እንትን አለው ብዙ ሰው አለው ሀቢባ ተሸንፋ ወርዳ ነበረ ግን ምን አለ መሰላችሁ ጃኒ ደግሞ ለቤተሰቦቼ አዝናናለው ምን ላለው ቤተሰቦች እንትን ላለው ያልሽ ጃኒ ግን ምንድነው የምታዝናናው ያጀማ ጃኒን ይስታዝናና አይቻ ሰምቻ አላቀም አይኖ እሷ ለምና አልፎላታል እንጂ ጃኒ ታዝናናለሽ ወይ ተጽኖ ፈጣሪ ናት ብዬ እኔ አላስብም ተጽኖ ፈጣሪ የምትፈጥረው ምንድነው ሂዳ ሰውነቷን እየተጋደመሽ በመስጠት እንጂ ከዛ ውጭ ጃኒ ተጽኖ ፈጣሪ ናት ብዬ እኔ አላስብም እንደራሴ ነው የምላችሁ ለምን ካላችሁ እንዳለ ምንም ነገር የምትሰራው ነገር የለም የተለየ ነገር አይደለም ልመና ነው ተለምናለሽ አለቀ ደቀቀ ማንም ሰው ይሰጣታል ልክ አገር ሲገቡ ጊፍተሮች እንትን ይላሉ ሂዳ ትተኛለሽ ማለት ነው ይሄ ነውና ለህዝቦች እንትን ብዬ ራሴን ቀይሬበታለሁ አዎ ለምንሽ ራስሽን ቀይረሻል አይኖ ግን ቢሆንም ግን ለህዝቡ የተሻለ ነገር ስታርጊ አይተን ሰምተን አናቅ አለቀ ደቀቀ አንዳንዴ ምን አለ መሰላችሁ ራሳችሁን ከፍ የምታርጉበት ራሳችሁን የምትሰቅሉበት ሳይድ እኔ እንትን አይለኝም ገባችሁ ሁለተኛ ደግሞ እንዲያው ጆከር ለህዝቡ ዋጋ ከፍሏል ጎበዝ ነው ይከራከራል በቻለው መጠን ያረጋል ከዛ ውጭ ያላችሁ ግን ለራሳችሁ ጥቅም ከርሳችሁን የምትሞሉ ናችሁ
ከርሳችሁን እንተዋወቃለን። ማን ምንድነሽ ማን እንትነሽ እንተዋወቃለን። እና ለማንኛውም ዲቦራም በዚሁ አጋጣሚ ይመቻት። የሆነን ሰንበዲ ለማስቀናት ነው ይህን ሐሳብ ያመጣችው። ይመቻት ዲቦራ። መልካም ልብ አላት። ገባችሁ? መልካም ልብ አላት። በደንብ አግንታ ወጣለች። ለምን እኔ ዓለም አቀፍ ቲክታከር እሆናለሁ ብላ ለሆነ ሰው ፈክራ ነበረ። ያንን ነገር ነው የተደረገው። ገባችሁ? ያንን ነገር ነው የተደረገው። እና ከምሬ ነው የምነግራችሁ። እንደኔ የታዘባችሁ እንደኔ እንትን ያላችሁ እንትን ነው ከባድ ነው ማለት ነው። እና ለማንኛውም አንደኛ የወጣችሁ ኤርትራዊዋ ልጅ ናት። አንደኛ የወጣችሁ ብቻ ብዙ ነገር ትታዘባላችሁ ውዶቼ። በጣም ብዙ ነገር ትታዘባላችሁ። ከዚህ ላይ የታዘብኩት ነገር ምንድነው? ተጣላን እንትናልን የሚሉት በሐሳብ እንጂ በምንም ነገር ምንም የላቸውም ማለት ነው። በሐሳብ ነው ተጣላን ብለው ለኛ የሚነግሩን ማለት ነው። አለኩልሃል እህቶቼ ወንድሞቼ፣ እዚህ ላይ ምን እንትን ማሰብ እንዳለባችሁ ታውቃላችሁ። በደንብ አድርጋችሁ ሰቡ። በደንብ አድርጋችሁ እኛ ከዚህ በኋላ ማነው ለኛ የሚጠቅመን፣ ማነው ለኛ የሚጎዳን፣ ማነው ለኛ ተቆርቋሪ ብለን ቆም ብለን ማሰብ አለብን። ገባችሁ? ምክንያቱም እየተደረገ ያለው ነገር ብዙ ችግር ስላለበት ማለት ነው። ለማንኛውም ይህን ነው እምላችሁ። አንዳንዴ የሆነን ሰንበዲ ለማስቀናት ብላችሁ የምትሄዱበት ነገር መልሶ እናንተን እንዳይጥላችሁ። ገባችሁ? የሆነ ሰንበዲ ለማስቀናት ብላችሁ ነው በዚህ ደረጃ እየሄዳችሁ ያለ። የሆነ ሰንበዲ ለማድረግ ብላችሁ ነው እየሄዳችሁ ያለ እና ለማንኛውም ይሄ ነገር ግን እናንተን የሚጎዳችሁ መስሎ ይታየኛል። እና ትናንትና ለዚህ ሁሉ ደረጃ ከህዝብ ጋር እንድትተዋወቁ ያረጋቻችሁ ቤታዮ ናት። እውነት ለመናገር ማለት ነው። ከህዝብ ጋር እንድትተዋወቁ፣ ከህዝብ ጋር እንትን እንድትሉ፣ ከህዝብ ጋር ብዙ ነገር እንድታረጉ ያስተዋወቀሻችሁ ቤታዮ ናት። ወላሂ የሰውን ክሬዲት መብላት ጥሩ አይደለም። ዛሬ ግን እናንተ ይሆናል አይደለ አታክ ለማድረግ እሷን ለማስቀናት እሷን የሆነ ነገር ለማድረግ የምትሄዱበት ነገር መስሎ ስላልታየኝ። ምክንያቱም እኛም እኮ እናያለን እንሰማለን ምን እንላለን። እና ለማንኛውም እህቶቼ ከዚህ ላይ ምን እንደምትታዘቡ ታውቃላችሁ። ሶሻል ሚዲያ ላይ ሁሉ ሰው እንደሚቀናና፣ ሶሻል ሚዲያ ያለ ሰው እንደሚቀናና፣ በጊፍትም በምንም እንደሚቀናና ከዚህ ላይ እኔ አይቼበታለሁ። ገባችሁ? ምክንያቱም የሚያሳስባቸው ነገር ምን እንደሆነ ታውቃላችሁ? ጊፍቱ ነው። በቃ አለቀ ደቀቀ። ከዛ ውጭ ከሌንትን ነው ማለት ከባድ ነው። ለማንኛውም ግን እንኳን ደስ አላችሁ ለሁላችሁም እንኳን ደስ አላችሁ። ኮንግራቹሌሽን ብያለሁ። ብቻ አላቅ የጃኒ ግን እያዝናናው ቲፎዞዬ እንደዚህ ኔ ስትል ትንሽ ገርሞኝ ነው። የምታዝናኙ ምንም ነገር የለም ምንም የኔ እናት። እና አንዳንዴ ከማላመጥ ማዳመጥ ይላል ያገሬ ሰው ማለት ነው። እንደ ሐሳብና እንደ ሂሳብ እችን ነገር ግን ለጃኒ ብታደርሱልኝ። ጭራሽ ራሷን ሰቀል ታረጋለች። ለቲፎዞዎቼ እንትን ብዬ አዝናናለሁ። በምንድን ነው የምታዝናኙ? እኔ እኮ ግርም የሚለኝ ራሳችሁን እንደዚህ ወደ ላይ የምትሰቅሉበት ነገር በጣም ይገርመኛል። እኔ ይቅርታ አድርጉልኝ፣ ራስ ጭራ ተክዬ ኦኬ፣ ጸጉሬን አውርጄ ጥፍር ቀለም እንደሌላው ሰው ተቀብቼ ፏ ብዬ ብመጣ ወላሂ አንድ ጊፍት አይደለም 40 ጊፍት ይወርድልኛል። ገባችሁ? ራሳችሁን እያስመረቃችሁ ራሳችሁን እንትን እያደረጋችሁ ገንዘብ እየለመናችሁ አዝናንቼ ስትሉ ትንሽ ስለገረመኝ ነው። ይሄ መልስ ለጃኒ ነው። ለምን በቃ ብዙ ጊዜ ራሷን እንደምን እንደሆነ ታውቃላችሁ። በቃ እንደ አርቲስቶች እንደሆነ ነገር አድርጋ ነው የምትቆጥረው። ገባችሁ? ትናንትና እኮ ለመፈመስ ብለሽ እኮ ከጆን ዳንኤል ጋር ስትጋደሚ ነበር። ትናንትና ለመፈመስ ብለሽ እኮ ከተለያዩ ወንዶች ጋር ስትጋደሚ ነበር። ምን ነው አንቺ ጋር ምንድነው የሚማሩት? ከአንቺ ጋር እንማራለን ብለው የሚያስቡ ካሉ ደንቆሮ ናቸው ብዬ ነው የማስበው። ከአንቺ ጋር የሚማሩት ከተለያየ ወንድ ጋር እየተኙ ልጅን ወደታች ማስወረድ ከሆነ ኦኬ አለቀ ደቀቀ። እና የሆነ ራስሽን በጣም አታካብጂ። እኛ ስላንቺ እናወጣለን ካለ በጣም ብዙ መረጃ እናቃለን።
እና ጃኒዬ እንደ ሐሳብና እንደ ሂሳብ ራስሽን አትኮፍሽ። ይሄ ምክር ነው እንደ እህትነት። ሁለተኛ ደግሞ የምታሽቃብጡ ሰዎች አላችሁ፣ የምታሽቋልጡ እሷ ምን እንደምትሰራ እናንተ አታውቁም። እኛ ደግሞ ከሞላ ጎደል መረጃ አለ። ገባችሁ? ለመፈመስ ብላ ጆን ዳንኤልን እንዲህ ብላ ነው የገባችሁ። ጆን ዳንኤል ያፈመሳት። ዛሬ ደግሞ ከአዶናይ ጋር ተለያይቻለሁ ብላ እናንተን ሰገጠቻችሁ፣ አመናችሁ፣ ከዛ አረገቻችሁ። እሷ አልተጣላችም። ሪፖስት እየተደራረጉ እሱም በጎኑ እየቀፈለ ነው፣ እሷም በጎኗ እየቀፈለች ነው። አለቀ ደቀቀ። እሱም $7 ቀርታኛለሽ፣ የኢትዮጵያ ሕዝብ ድረሱልኝ ቸግሮኛል ብሎ እዚህ ካናዳ ተቀምጦ ነው ቶሮንቶ ተቀምጦ በቃ የኢትዮጵያ ሕዝብ ላጥላጥ አረገ። ኢትዮጵያ ሄደ። ከሱ ደግሞ ከሷ ጋር አሸሸ ገዳም ያለ። ለምን የሶሻል ሚዲያ ሰው የሚወደው ሁለት ሆናችሁ ከመጣችሁ የግዴታ መተው ያሳድጓችኋል ማለት ነው። ሁለት ሆነው መጡ። ከዛ ሐላስ አለቀ ደቀቀ። ይሄ ነው እና የሆነ ጥሩ ነገር ሰርቻለሁ እንዲሰርቻለሁ ስትል ሳያት በጣም ስለገረመኝ ነው። ምንም ነገር አልሰራሽም፣ ልትሰሪም አትችይም። ምንም አይነት ኮንቴንት የለሽም። ኦኬ ትናንትና እኮ ፎሎ እየለመንሽ ነበረ። ያንኛው ባኑ ነብይ ፎሎ አድርጉኝ ስትይ ነበረ። እና ምንድነው እናንተ ራሳችሁን ከፍ ከፍ ለማንኛውም እኔ አንድ ነገር ልንገራችሁ እህቶቼ፣ ለራሳችሁ ራሳችሁን ወደፊት ለማምጣት ጣሩ እንጂ ወደፊት የመጡት ነገ ወዲያ ያግዙኛል ብላችሁ አትሳሳቱ። ሊያግዟችሁ አይችሉም። ሁሉ ሰው ለራሱ ኪስ ነው የሚያደልበው።